ጨፍጫፊውና ዘራፊውን የአብይ አህመድ አገዛዝ በኢትዮጵያ ከታዩ መሪዎች ምርጡ ሲል በጠራው በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ ፋኖ ጥቃት ሰነዘረብኝ ሲል መክሰሱ ተሰማ። በርካታ መከላከያና የተከዜ ዘብ መገደላቸውም ተነግሯል። ኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብም ፋኖን ከሷል። በዝርዝር የምታደምጡት መረጃ ይዘናል። በሌላ በኩል በጎጃም 3 ምሽጎች የተደረመሱበት የብልጽግና ጦር ድባቅ የተመታበት ከባድ ውጊያ ሲደረግ የብርሃኑ ጁላ ወታደሮችም በምርኮ ተይዘዋል። እንዳስሰዋለን። ከፋኖ አመራር ጋር ቆይታ አድርገናል። እሱንም ወደ እናንተ የምናቀርብ ይሆናል። የፋኖ አመራሩ አርበኛ ፋኖ ዮሐንስ ንጉሱ ሙጬ ነው። ወደ እናንተም እናደርሰዋለን። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው አብረን እንቆይ። በቀጥታ ወደ ሀገር ቤት ጉዳዮች አልፋለሁ። ከቅርብ ጊዜ ወዲህ በኋላ አብይ አህመድ አዳኛችን ነው በሚል የአብይ አህመድ ቀንደኛ ደጋፊና አጋር ሆኖ የመጣው የኮሎኔል ደመቀ ዘውዱም ራሱን የተከዜ ዘብ ያለው ታጣቂም የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ በኮሎኔል ደመቀ ዘውዱ የሚመራውና በመንግስት ይደገፋል ተብሎ የሚወራለት ራሱን የተከዜ ዘብ ብሎ የሚጠራው ታጣቂ ቡድን በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች ውጊያ ከፍተውብኛል ሲል ከሰሰ። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጓዳ ቀበሌ ከፍተኛ ውጊያ መደረጉንም መረጃዎች እየወጡ ይገኛሉ። አብይ አህመድ በአማራ ህዝብ ላይ የፈጸመውን አሰቃቂ የዘር ጭፍጨፋ እንዲሁም የጦርነት አዋጅ በመዘንጋት አብይ አህመድ በኢትዮጵያ ታሪክ ከታዩ ድንቅ መሪዎች መካከል አንዱ ነው ሲል ያሞገሰው ኮሎኔል ደመቀ ዘውዱ የሚመራው በሰፈረ መለስ የተመሩ የፋኖ ኃይሎች ውጊያ ከፈቱብን ሲል ከሷል። የተከዜ ዘብ ውጊያውን የከፈተብን ሰፈረ መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው ያለ ሲሆን በተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነም ከአካባቢው የሚወጡ መረጃዎችና የተከዜ ዘብ መግለጫም ያሳያል። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰባቸው ጭምርም ነው የተገለጸው። በዚህ ውጊያ በርካታ የመከላከያ ሰራዊትና የደመቀ ዘውዱ ወታደሮችም ተገድለዋል። መረጃው በፋኖ በኩል እስካሁን ይፋዊ መግለጫ ባይሰጥበትም የተከዜ ዘብ ግን ይህንን ብሏል። በቀጥታ ከጎጃም ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከ3 በላይ የብልጽግና ምሽጎችን በመስበር በርካታ የብልጽግና ኃይልን ሙትና ቁስለኛ አደረገ። በትላንትናው ዕለት ከደንበጫ እስከ አማኑኤል ከተማ ለ5 ተከታታይ ቀናት መስመር ሙሉ በሙሉ ዘግቶም የመንገደኛ ስልክ የአንገት ሐብልን ገንዘብ ሲዘርፍ የሰነበተው የብልጽግና ኃይል በ109ኛ ኮር 99ኛ ክፍለ ጦር ተርቦች መብረቂያዊ ጥቃት የተሰነዘረበት ሲሆን በርካታ የብልጽግና ኃይል ሙትና ቁስለኛ የተደረገበት ወደ መጣበት ደንበጫና አማኑኤል ከተማ እንዲፈረጥጥ የተደረገበት ከባድ ውጊያ ተደርጓል። አይበገሮቹ 99ኛ ክፍለ ጦር ከቀኑ 11 ሰዓት ተኩል እስከ 12 ሰዓት ተኩል ባደረጉት አውደ ውጊያ የብልጽግና 3 ምሽጎችን በመደረማመስና ከምሽግ ምሽግ በመረማመድ የብልጽግና ኃይልን በቆፈረው ጉድጓድ ሲረፈርፉትም አምሽተዋል። በትላንትናው ዕለት በነበረው አውደ ውጊያ 10 የብልጽግና ኃይል የተደመሰሰ ሲሆን 13 ከባድና ቀላል ቁስለኛ መደረጋቸውን አውደ ውጊያውን የመራው የ109ኛ ኮር ዘመቻ መምሪያም አለቃ ንብረት ደሴም መረጃውን አድርሶናል። ይህ በእንዲህ እንዳለ በትላንትናው ዕለት በሚጭ የተደረገውን ውጊያ በጧቱ የዜና ወጃችን መዘገባችን ይታወሳል። በዚህ ውጊያ ፋኖ በርካታ የመሳሪያና የከባድ መሳሪያ ምርኮች ማግኘቱን እንዲሁም ደግሞ በርካታ ወታደሮች በመቶዎች የሚቆጠሩ መገደላቸውና መቁሰላቸውን መዘገባችን ይታወሳል።